አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። ከአረብ ሀገር የመጣ መንፈስ የአረቦቹ የነዛ ያሰሪዎቹ የማዳሚ ሰይጣን ታሰር ስትለው ጊዜ እዛ ሴትዮዋ ቀውጢ በቃ። ስለዚህ እነሱም ያደረጉባት እንዳትሄድባቸው ያደረጉባት ነገር ነበረ ማለት ነውና ጉልበቷን ሲበዘብዙ የኖሩት በነፃ ነው ማለት ይቻላል። ገንዘብ ቢሰጧትም ግን ከዛ በላይ ነው የምትሰራው ልጅቷ። ብቻዋን 3 ፎቅ ስንት ስራ አለ፣ ምንጣፍ አለ፣ አልጋ አለ፣ ምን አለ፣ ምግብ አለ፣ ቤተሰብ ብዙ ነው። ግን ብቻዋን እንደ ባሪያ እንደ ከብት ነው የምትሰራው። በቃ እንዴት ነው እንደዚህ መሆነው ብላ ጠይቃ እንኳን አታውቅም። ለምንድን ነው እንደዚህ መሆነው ግን? ኧረ እኔ እኮ እንደዚህ መብዛት የለበትም እኔ እኮ ልሞት ነው ማለት አለባት አይደል እንዴ? ወደ ራሳችሁ መለስ ማለት አለባችሁ። ተይዛ ነው በአረቦቹ መተት ተይዛ ነው። የሚነጥቁ የሚቀሙ መውጫ መግቢያውን ደም የሚቀቡ አራዊቶችን እና እንስሳትን አዕዋፋትን እየገነዙ እያረዱ ደም የሚረጩ ሌሊት የሚያሟርቱ ሌሊት በር ላይ የሚንከባለሉ በየመንገዱ የሚቀብሩ መውጫ መግባቸውን ደንቃራ የሚያደርጉ እነዚህ የተጠመቁ አረማውያን ናቸው። በክርስቲያን ውስጥ ያሉ በእምነት ስም ያሉ ስማቸው ወለተ ማርያም፣ ገብረ ማርያም፣ ኃይለ ማርያም፣ ወልደ ገብርኤል፣ ወልደ ክርስቶስ፣ ወልደ ኢየሱስ የሚባሉ ናቸው። ግን ሆኖም ግን ከቤተ ክርስቲያን መንፈሳዊ ጸጋ ውስጥ የሚኖርበትን እድል አተውት ጠፍቷቸው ከዲያብሎስ ጋር ህብረት የፈጠሩ እነዚህ የተጠመቁ አረማውያን ናቸው። ሶስተኛው መንፈሳዊ አረማውያን ደግሞ አሉ። መንፈሳዊ አረማውያን ወንጌል እየተናገሩ እየሰበኩ የሰው ስም የሚያጠፉ ሰውን የሚያሳድዱ ትችት፣ ተቃውሞ ሁል ጊዜ በባህሪያቸው ውስጥ የነገሰ እነዚህ ደግሞ መንፈሳዊ አረማውያን ናቸው። ለአብርሃም ኤልሻዳይ ነው፣ ለሙሴ አዶናይ ያህዌ ነው፣ ያህዌ ነው። ሌሎቹ ያህዋ ብለውት ጀሆቫ ብለውት ብዙዎቹ አሁን በዚህ በእንግሊዘኛው አተረጓጎም ብዙ የሚቀዣበሩ ሰዎች አሉ። ስለዚህ ያህዌ ያለና የነበረ ማለት ነው። ባህሩን የከፈለበት ነው። ይሄ ሌላ ጉዳይ ነው። በእርሱ ሆነ ከሆነም አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል። እግዚአብሔር ስሙ የተመሰገነ ይሁን። ብርሃን ሰጠን። በጣም የሚገርም ነው። ሕይወትም የሰው ብርሃን ነበረች አለ። በምድር ላይ እንድንኖር ትልቁን ስልጣን ያገኘው አራዊቱ አይደለም፣ ዘንዶ እባቡ አይደለም። ማን ነው? የሰው ልጅ ነው። የምድር መልአክ የሰው ልጅ ነው። የምድር መላእክት ከምድር አግኝቶት አዳም። ይሄ ሌላ ሰፊ ትምህርት አለው። ይሄን ደግሞ በሌላው በዚህ በቲቪ የምናስተላልፈው በፊደላት ቁጥራት ምን ያህል የተሳሰረ እና ሰፊ ምስጢራት እንዳለው በመጽሐፍ ቅዱስ በእኛ ቴሌቪዥን ወደፊት ይለቀቅላችኋል። እና በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃን በጨለማ ይበራል፣ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል። በቃ ጨለማ አላሸነፈውም። አያችሁ፣ የጨለማ ልጆች በየትኛውም ዘመን ቢበረቱ እውነትን፣ እምነትን፣ ጸጋን፣ ሞገስን፣ መንፈስ ቅዱስን፣ ቤተ ክርስቲያንን አያሸንፉም። በዕብራይስጡ ሎ ሂሲጎ ይለዋል። ሎ ሂሲጎ ማለት ምንም ምናምንም ትልቅም ብርቱም ትንሹም አያሸንፍም ማለት ነው። ማንም አያሸንፈውም ማለት እዚህ ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም። ሰይጣን አንቀሳቀሰው ይላል። አየ ሰው የመሆን እድል የሚጠፋበት ጊዜ አለ። ከዚህ የትምህርት አመክሮ ውስጥ ዳዊት በመነሳት ነው ፈተናዎቹን በሚገባ ስለሚያውቅ በሽምግልናው ዘመንና በጉልምስናው ዘመን በወጣትነት ዘመን ሀገርን ለመታደግ ጠላትን ለመጣል ሐሳባቸውን ለማክሸፍና የጠላት ፕሮግራምን ሁሉ ለማበላሸት የነበረውን ኃይልና አቅም ሁሉ በመጠቀም ከእግዚአብሔር ጋር
ከዚህ በፊት ጎልያድን የሚያህል ታላቅና ግዙፍ ፍጡር በወንጭፍ ድንጋይ መትቶ ጥሎ ነበረ። ያኔ ሰው ነበር። በኋላ ወደ ማዕረጉ ወደ ስልጣኑ ለመምጣት ዋዜማው ላይ ሲደርስ ሳኦልን የሚያህል ክፉ ንጉሥ ከፊቱ ገጥሞ 3-4 ጊዜ 2-3 ጊዜ ለመግደል ወጥመድ ሲያበጅለት ደግሞ እናያለን። ያኔ ሰው ነበር። ሰው ሲሆን የሚያጠፋ ብዙ አለ ማለት ነው። ዳዊት ሰው እንዳይሆን የሚታገለው ኃይል ከትልቅነት ጀምሮ እስከ መካከለኛ የስልጣን እና የማዕረግ እርከን ደረጃ ድረስ የዳዊት ሰው መሆን ያስጨነቃቸው ሳኦልን ጨምሮ ብዙ ነበረ። እግዚአብሔር ማስተዋሉን ይስጠን። ሰው እንዳይሆን ነው ግን ይህ ሁሉ። ሳኦል አንድ ወቅት ላይ ሰው ሆኖ ነበር። ሆኖም ግን ሰው በሆነበት ጊዜ በመንፈሳዊ ቅባት በእግዚአብሔር አምላክ ዘይት ተቀባና እስራኤልን የሚመራ ታላቅ ንጉሥ ሆነ። ለመጀመሪያ ጊዜ ለእስራኤል ሕዝብ ምርጥ እግዚአብሔር የወደደው እና ለሕዝቡ ኃይልና ጥንካሬ እንዲሁም ደግሞ ለሳኦል እግዚአብሔር ራሱ ጉልበቱ እንደሚሆን ቃል ገብቶለት በመንፈሳዊ ዘይት ተባርኮ ሳኦል ንጉሥ ሆነ። ያኔ ሰው ነበር። የእግዚአብሔር ዘይት ሲነካው ሰውነቱ የበለጠ ለእግዚአብሔር ሕዝብ የሚበጅ አይነት ሰው ሆኖ ነበር። በኋላ ግን ማዕረጉ ስልጣኑ ከፍ እያለ ሲመጣ የሚያዛቸውና የሚመራቸው የሚወስንባቸውና እንዲሁም ደግሞ የሚቀጣቸው እየጨመረ ሲመጣ ጉልበቱን የመተማመን ጀመረ። ከዚህ በኋላ ከእስራኤል ላይ ሰው ጠፋ። ሰው ሲፈለግ ዳዊት ተነሳ። ድል የሚያደርግ የሚያሸንፍ፣ ኃይሉን የሚያጠነክር፣ የሀገሪቱን ዳር ድንበር የሚጠብቅ፣ የጠላትን ቅስም የሚሰብር መንፈሳዊ ጉልበት ያለው ሰው በጠፋ ጊዜ ሳኦል መጨነቅ ጀመረ። ዳዊት ሰው መሆን ሲጀምር በጣም ተጨነቀ። የክፋት መንፈስ አደረበትና ዳዊትም መተናኮል ጀመረ። ወደ ታች ወረደ። ማዕረጉ ከላይ ሆኖ ሳለ፣ ስልጣኑ ከላይ ሆኖ ሳለ ወደ ታች ዝቅ ብሎ ታችኛውን መመልከት ጀመረ። ዛሬ ብዙዎች ሰዎች ከላይ ወደ ታችም ይመቀኛሉ፣ ከታች ወደ ላይ ይመቀኛሉ። በምቀኛ የተበላላ እንደ አራዊት ተበላልቶ ያለቀ ትውልድ እኛ ነን። ታዲያ ከዛ በኋላ እግዚአብሔር አምላክ ዳዊትን ሰው አደረገው። ሳኦልም በዘመኑ እና በጊዜው ውጤቱ ባላማረ አቅጣጫ ዘመኑን ጨረሰና ሞተ። በኋላ ግን ዳዊት በሳኦል ወንበርና ስልጣን ላይ ወጣ። ልክ በማዕረግና በስልጣን የሚፈታተኑ መንፈሶች አሉ። ብዙዎቻችን አናቃቸውም ወይም ግንዛቤ የለንም እንጂ ወንበሩ ላይ የሚቀመጥ መንፈስ አለ። ቤት ውስጥ እንደሚቀመጠው አይነት መንፈስ ጨምሮ ማለት በየቤቱ እንደሚቀመጠው ስቃይ የሚፈጥሩ ቤቶች አሉ። በሟርት የተገነቡ፣ በክፋት ኃይል የተቆረቆሩ፣ በቃልቻና በጠንቋይ የእርግማን መንፈስ የተያዙ ገና ከመሰረታቸው ይህን ቅበር፣ ይህን ትከል፣ ይህንን አብረህ ለውሰህ አብረህ ቤቱን ስራ እየተባለ የተሰራበት ቤቶች ባለቤቶቹን ከገፋ በኋላ ተከራዮቹን ወይም ገዢዎችንም ያሰቃያል። አንድ ሰው በማዕረግ ሽልማት ከፍ እያለ ሲሄድ በዛ ሰው እግርና ቦታ ወንበር ላይ በሚቀመጥበት ጊዜ ተደራራቢ የጥፋት መንፈሶች ያገኙታል። ለምን? በማዕረጉ እየመሩ የነበሩ ያጠፉትን ሰዎች ወይም የጎዱትን ሰዎች ቦታ የሚተካውን ሰው ያንን መልሶ ይይዘዋል ማለት ነው። መባረክ ካልቻለ፣ ማስወገድ ካልቻለ፣ ስፍራውን ከዚህ ቦታ ላይ ዲያብሎስና ሰራዊቱ ልቀቅ ብሎ የመንፈሱን ግዳት ካላወቀና ካልተረዳ በግፈኞች ወንበር ላይ በራሱ የሚቀመጥ። ለዚህ ነው መዝሙረኛው ዳዊት በመዝሙር 1 ላይ በዋዘኞች ወንበር ያልተቀመጠ በማለት የሚናገረውም ለዚህ ነው። ቃሉ እንዲህ ይላል፣ ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞች መንገድም ያልቆመ፣ በዋዘኞች ወንበር ያልተቀመጠ ምስጉን ነው ይላል። ይሄ ማለት የመንፈሱ ይዘት ተወራራሽ በመሆን ጉዳትን ያደርሳል። አስተሳሰቡን፣ አካሄዱን፣ አኗኗሩን ሊቀይረው ይችላል። በጎ ሆኖ በመጀመሪያ ደረጃ በሰላማዊ መንገድ ይኖር የነበረ ወይ ማዕረግ ወይም ስልጣን በሚይዝበት ጊዜ አቅጣጫው ይቀየራል፣ አስተሳሰቡም ይቀየራል።
ይሄ ማለት የመናፍስት ከስልጣን መዋቅር ጋር በመያያዝ ሌሎቹን እንዲጎዱ አስተሳሰብ አቅጣጫቸውን ሊያስለውጥ የሚችል የክፉ መንፈስ ምሪት መኖሩን ነው የምንገነዘበው ማለት ነው። አሁን እዚህ ዳዊትን ስንመለከት በመጽሐፈ ዜና መዋዕል ዋናው መሪ ሆኖ ሳለ ሰይጣን በእስራኤል ላይ ተነሳ፣ እስራኤልን የሚቆጥር ዘንድ ዳዊትን አንቀሳቀሰው ይላል። ወቅቱ የተረጋጉበት የእግዚአብሔር ክብር የተገለጠበት ህዝቡ በጸጥታ በረከት የኖሩበትና በመንፈሳዊ ሞገስና ጸጋ እንደዚህ የሚያል ህዝብ ቤቴ ይመጣል። ለምንድን ነው አንቺ ቤት የሚመጣው? እንደ ቤተ ክርስቲያን ነው። አላወቁም። ሴጣን ማምለኬን አላወቁም። እነሱም ሴጣን ውስጤ እንዳለ አላወቁም። ዛሬ ምህረት አውርዱልኛል። ቅዱስ ገብርኤል ፈቶኛል። ሁላችሁም እንደኔ ተፈቱ። ሁላችሁንም ይፈውሳችሁ። በየመስሪያ ቤቱ ያላችሁት ጓደኞቼ እኔ ይሉንታ የለኝም። ተማሩ። ከኢየሱስ በስተቀር አዳኝ የለም። አዎ፣ ለሰው አንስገድ። ለሰው ሰግደን ሰግዱልሽ ነበር። አዎ፣ የሚገርም ነው። ይፈርድ ነበር ማለት ነው። በሲኒ ነው በምንድን ነው? አረ ቁጭ ብሎ የሚፈርደው ቁጭ ብሎ ነው የሚፈርደው። እኔም ስመለስ አላውቀውም እንዴት እንደሚፈረድ። አንቺ ራስሽ ስትመለሽ አታውቂውም፣ ግን ሰው ፈረደልን ይልሻል። አዎ፣ ስለት ልጅ ሰጠን፣ ምናምን ሀብት ሰጠን፣ እድገት ሰጠን እያሉ ነው የሚመጡት። የሚገርም ነው። እግዚአብሔር የሰጣቸውን እሱ ሰጠን ይላል። አላወቅንም። የሚገርም እኮ ሲያጣ ሰው የሚበላ ነው ሴጣን። 10 ጊዜ ኦፕሬሽን ሆንኩ። በጋዜጣ ላይ ሁሉ ወጥቻለሁ። የዛሬ 29 ዓመት ከፕሮፌሰር አስራት ጋር ጋዜጣ ላይ ሁሉ ወጥቻለሁ። የመጀመሪያዋ የስፓይናል ኮርድ ኦፕሬሽን ሆንኩት እኔ ኢትዮጵያ ውስጥ። ያቦለት አቦ ናቸው ፈወሲ ማለት ነው። ያቦለት ሐምሌ 5 ቀን። የሚገርም ያም ሆኖ አንቺ ላይ ቁጭ ብሎ ደም ይጠጣ 3-4 ሐኪም ስፔሻሊስት የተባለ የቀዳደ ስፓይናል ኮርድ ብቻ አንድ ጊዜ ሙሉ 1 ዓመት በጋሪ ነው ስጓዝ የነበረው። በ10 ዓመቱ እንደገና ኦፕሬሽን፣ እንደገና በ10 ዓመቱ ኦፕሬሽን ልጅ በወልድ ከዛ በኋላ ኦፕሬሽን። ድሮ በሰላም ነው የወለድኩት። የሚገርም 10 ጊዜ ነው አንስቴዚያ የወሰድኩት። መጨረሻ ደግሞ አካሌን አጣው። ከዚህ በላይ ምንድን ነው የሚያደርግልኝ? ምን ይሰራል? ይኸውልሽ እኮ አቃጠለው። ሱቃውን ገብቶ እቃ ነበረ ብዙ። ለምን አላመጣኸው? ማለት እንደዚህ ያን ነገር እሷ ቆይታለች ከተዎች ማለት ተይ ብለናት ትታለች። ግን አልፎ አልፎ አንዳንድ ነገሮች ነበሩ ቤት ውስጥ። እሱን እኔ አውጥቼ አቃጠልኩት። ዝም ብሎ ምን ነበር? ማይረባ ጨርቃ ጨርቅ። አዎ የጨርቃ ጨርቅና የመቁጠሪያ ምናምን ነገር ነበረ። እሱን አቃጠልኩት። የሚካኤል ዕለት እዚህ ደጅ ረገጥኩ። በሳምንቱ ዛሬ መለኔ መፈታት 30 ዓመት ሙሉ ጀበና አልፈታኝም። ያልሄድኩበት ቃልቻ ደጅ የለም። ሄጄ ያመጣሁት ግን ሴጣን መሆኑን አላወኩም። አታውቂውም? በቃ አላወኩም። ብዙዎቹ ይሄን አላወቁም። ብዙዎቹ ወፋ ይላሉ፣ ምን ይላሉ። ተናልኳቸው ጓደኞቼንም ሁሉንም ሰው ሐኪሙ ምኑም ይመጣል እኔ ደጅ። ሐኪም ሆኖ እስቲ እንግዲህ ተምሮ እኮ አላመለጠም እኮ በዚህ ዘመን። ስለሚያማቸው ስለሚጠላቸው ስለሚቆጣ ምንም ያምኑበታል እነሱ። እንግዲህ እኔ ከተውኩ 5 ዓመቴ ነው። እጄን ለመድኃኒዓለም ሰጥቻለሁ። ንስሐ ገብቼ ነው ቁጭ ያልኩት። ትቆርባለች ሲባል ነው ሁሉ መዓት የመጣብኝ። ከዛ በኋላ ነው 2 ጊዜ ኦፕሬሽን የሆንኩት። ልቆርብ ስል እንዳታመልጪው ስለሚፈልግ አሁን አመለጥኩ። አሁን መሸለጥ ነው። አሁንም አንዴ እድሜ ደርሶ አትወጂኝም ነበር? አልወዶትም ነበር። እንደው ትንሽ ከምታወሪያቸው አንዳንድ ነገሮች ምንድነው? ወንድሜ ካናዳ አለ፣ ታናሼ ነው፣ የቄስ ልጅ ነው። እሱም የቄስ እንትን ነው የሚማር። መምህር ግርማ ጋር ምናምን ይጂ ሲለኝ ሰዎች ሰላም ሳማከር ሴጣን ላይሽ ላይ ያለውን ይሰልቡሻል፣ አትሂጂ። ሴጣን ይዘው ነው እሳቸው መቁጠሪያቸው ላይ ተደግሞበታል። አትሂጂ ነበር ያሉኝ እንጂ የምፈወሰው በፊት ነበር። አዘገዩኝ። የሱዳን ሴጣን ይዘዋል፣ አትሂጂ አሉኝ። እሱ ደግሞ ሂጂ እያለ ጨቀጭቀኝ። ታዲያ አንቺ ጋር ካለው እኔ ጋር ካለው እኮ የሚበልጠው ጋር ሄዳሉ። አትሄጂው? አይ ሞከሩ። ሴጣን ይዘዋል ሲባል እኔ ሴጣን ያዝኩ አልመሰለኝም። ሴጣን ይዘዋል እርሶ ሴጣን ይጎትታሉ ሲባል እንዴት ብዬ እመጣለሁ? አንቺ ጋር ያለው በቃ ደንበኛ በቃ መልአክና አርገሽዋል። አዎ እንደዛ ነው ያደረኩት። ለእርግማን ይደርሳል። ሀብቴን ሁሉ ነው የጨረሰው። 1-2 መኪና ሸጠኝ። በቃ ያገኘሁት ነገር የለም። እንደዚህ ነው ይኸውልሽ። አመድ እኮ ነው አመድ የሆነ መንፈስ እኮ ነው። አዎ በጣም አስቸጋሪ ነው። በእኔ እድሜ ልክ ያህል ማለት ነው በሽተኛ የነበረች። በእኔ እድሜ ልክ በሽተኛ ሆና ነው የተቀመጠችው። ያው ብዙ ጊዜ እኔ
ያው ይሄን ቀን ጠብቅ ነበር እና ትንሽ ወደ ውጭ ከወጣ በኋላም ጸሎት አደርጋለሁ እዛ ሆኜ። አንተ የት ነው የኖርከው? እኔ ኩዌት ነው ያለሁት። ኩዌት ነው መጣ። እዛ ያለው እኔ ጸሎት አደርጋለሁ። ይሄን ነገር ነበር ይሄን ጊዜና ይሄን ቦታ ነበር እኔ ስመኝ የነበረው ማለት ነው። እና በርታ። እሺ እዚህ ይስተላል። በጣም እዛ ናቸው ሌሎቹም ልጆቼ እዛ ናቸው። አንዷ እዚህ እመጣለሁ ብላ ነበር ቀረች። አሁን እንግዲህ ከዚህ ከመንፈስ ተወልዶ በሃይማኖት መቆም አይቻልም። በዚህ በመንፈሱ ተወልደው ሲኖሩ እቺኛዋ ቤተክርስቲያን ደስ አይላቸውም። የራሳቸው መንፈሱ የፈለገው ቦታ ላይ ነው እድላቸውን የሚወስነው። በይበርቺ በርቱ ልጆች። እሺ ይሄ ምናምን አመቺሳ ዞር በልበለው። እሺ በይበርቺ። እያንዳንዱ ሰው ከጸለየ ጠባቂ መልአክ አለው። ያን መልአክ ስለማይደፍር ይሸሻል። ያው መጽሐፍ ቅዱስ እንዳለው ዘወትር መላእክቶቻቸው በሰማይ በአባቴ ፊት ይቆማሉ አይደል ያለው። ከነዚህ ተናናሾችን አንዱን እንኳን እንዳትንቁ በሰማይ መላእክት ዘንድ ጠባቂዎቻቸው በሰማያት ይቆማሉ። የማቴዎስ ወንጌል ምዕራፍ 18 ላይ ታገኛለህ። ከጸለይክ ነው። ካልጸለይክ ቀኝህ ስለሚያዝ ጠባቂ መልአክ ይለቀዋል፣ ቦታውን ይተዋል። ቦታውን ሲተው ቀኝህ ተይዟል። በቃ አሁን አንዳንድ ጊዜ በጣም በልጆች የምትቸገሩ ብዙዎቻችሁ ያልጸለያችሁ ጊዜ የተጸነሱ ናቸው። በዚህ እርግጠኛ መሆን እንችላለን። የጸለያችሁ፣ የሰገዳችሁ፣ ያመለካችሁ ጊዜ ግን ጸጥ ያሉ ልጆች ነው የሚወለዱት። የተረጋጉ ማስተዋል ያላቸው ገና ሳያድጉ ለእናንተ የሚያስቡ እማዬ የሚሉ እናቴ አባቴ የሚሉ ፍቅር የሚያሳዩ ይሆናሉ። ትህትና ያላቸው ከክፎች 100,000 ክፎች ጋር ቢውሉ ልቦናቸው አይለወጥም። ለምን? የመንፈስ ቅዱስ ጥበቃ ከማህፀን ጀምሮ ስለሚያገኙ። አምባ ከረዩ እያልክ በየንትኑ በየናይክል ክለቡ ምናምን የዞርክ እደሰታለሁ ብለህ የዛን ጊዜ የተጸነሰው ልጅ የበላበትን ሰብሮ ዲዶ ማረገው እያለ ይነግርሃል። ጎበዝ አይደለም ይላል። የጠጣበትን አድቆ እኔ ጎበዝ ጀግና አይደለሁ ይላል እናቱ። በመስበር ይረካል፣ በማበላሸት ይረካል፣ በማጥፋት ይረካል። ያኔ አልጸለይክም። ስለዚህ ዲያብሎስ የራሱ የሆነውን በክፋት በኩል ያለውን ድርሻ ይፈጽማል። እንዲህ አይነት አካሄዶች ባሉበት ነገር ወደ መንፈሳዊውም ሲመጣ ልክ እንደዚህ አይነት ችግሮች ይፈጠራሉ። ለጠብ የሚኖሩ፣ ለአደጋ የሚኖሩ፣ ለነገር የሚኖሩ፣ ለማፍረስ የሚኖሩ፣ ለብጥብጥ የሚኖሩ መንፈሳዊ ሰዎችም ልክ እንደዚህ ሆነ። በመንፈሳዊውም ስፍራ ልክ እንደዚህ የራሱ የሆነ ጥፋት ያለውን ኃይል በደጁ ያስቀምጣል። በእግዚአብሔር ቤት ደጅ ያስቀምጣል። ይሁዳን በ12ቱ ደቀ መዛሙርት ፊት አስቀምጦ ጌታን ይሰልል ነበረ ክፉ መንፈስ። ከ12ቱ አንዱ ጌታውን የሚሸጥ ስሞ አሳልፎ የሚሰጥ ለሞት ቦታ የሚሰጥ ሆነ። ከ12 አንዱ። በዚህ ዘመን ደግሞ ሁለት ቢኖሩ ከሁለት አንዱ ይታገላል። አሊያም ሁለቱንም ነገር እንዲበሉ እያደረገ መንፈሳዊ ሞገሳቸውን ያሳጣቸዋል። እንግዲህ ውድመቱ ሁለንተናዊ እንዲሆን ዘመናችን መንፈስ ስራ ይሰራል። እንዴት ታስባንተ ልጅስ ከለከላችኋት? እሷን ነው ወልዳለች እንዴ? ጨርሰን 7ኛው ሲደርስ እድሜ ላንተ አባፍ በለኝ ብላ አርጋ ልጅ ሆኗል። የ7 ወር ልጅ አለ ቤት ውስጥ ልንገርክ፣ የ7 ወር ልጅ አለ ቤት ውስጥ እፍ በላ አንተ የካ ላይ የት ነው የሚባል ሀገር እያለ 7 ልጅ ጨረስን። ማህፀን ውስጥ ግብት እያለን ጨርስ አንቺ ባክሽን። ስንት ልጅ ወደ አስወርደህ ነው ወይስ ምን አለ? ወረድን እንዴ? ሲረገዝ ሲወርድ ደሙ ምጥጥ ስናደርግ በቃ ከዛ አንተ ጋር መጣች። አባባ እኮ ትፍ በሉኝ አለች። እፍ ተባለ። ያው ተወለደ 7 ወር። የ7 ወር ልጅ እናትየዋ ውርጃ ነው እያለች ስትል ያው አደገ ሰው ሆነ። እናትየዋ ውርጃ ነው ስትል አደገ ሰው ሆነ። በቃ እንደዛ ነው። ወንድ ነው ሴት ነው?
ወንድ ነው። ሴትም ደገመች። መቼ ደስ ይበልክ ቆየች። 2 ዓመት ሆናት። ይኸው መስከረም 19 እሱም 19 እሷም 19 ለገብርኤል ሄዳ ለመነች፣ አለቀሰች፣ ቅማል አወረሰቻት። አንዴ ነው ቢጤ ቅፍ አድርጋ ቅማል ይሄን ቅማል በልጅ ለውጠው ቁልቢ ገብርኤል አደረህን አለች። ሰማ፣ ስራውን ሰራ። 2 ልጅ ተወለደ። ግን ስንት ልጆች ነበር ያወረድከው? አትንካኝ 7 አትንካኝ 7 ልጅ። አዎ 7። ለምን አወረድክ እንዴ? አንፈልግም እኛ ልጅ አንፈልግ ምን አንፈልግ። በቃ እንደዛ ነው በቃ። አሁን ስንት ልጆች ተወለዱ? አሉ 2 አሉ። አዎ በገብርኤል ሁለቱንም ስራውን ሲሰራ እሱ ደግሞ በገብርኤል ታህሳስ ገብርኤል መስከረም በገብርኤል ውልድ ተደረገ። በቃ ይኸው አሉ። ጧት ማታ ማርያም ትላለች፣ ታሻሻለች፣ ትዳብሳለች አሉ። በቃ እንደዛ ነው አሉ። ሌላ ምን ፈለግካ? እንደ መኖራቸው ታዲያ አንተ ምን አስቆጨ? ምንም አያስቆጨኝ። አሁንማ ምን አለኝ? ምንም የለኝም። አሁን ልጆቹ የት አሉ? እቤት ናቸው። የስንት ዓመት ነው? የ3 ዓመት ከ7 ወርና እቺ አንደኛዋ መስከረም አሁን 19 2 ዓመቷ 2 ዓመቷ ሲያቦ ነው ያልከው አንተ። መቼ? ዛሬ ስንት ዓመት? እሱን አርግዛ የ3 ወር 4 ወር ልጅ ሆና ማለት ነው። እንደዛ ነው ፋልከላት። መኪና ውስጥ ስትገባ እየሮጠች ሄዳ እባክህ ሆዴ እንዳብሰኝ እባክህ አለች። ዳበስከው። በቃ እንዴት ብለን እንግባ እንዴ? በቃ ተሰቃየን። እንደዛ አረገች፣ ወለደች። ከዛ በኋላ ያው ትጾማለች፣ ትጸልያለች፣ ትለምናለች። ባሏን ያቃታት እንጂ እሷ ጎበዝ ናት። ታዲያ ለማስወረድ ሞክረህ ነበር? ወለደ። አይ አሁንማ ምን አቅም አለን? በቃ ለምን አቅም የለም አሁን። ግን 7 ልጅ እንዴት ታስወርዳለህ? የሚገርም በላን እንዴ? ምን ነካ? በየስንት ወሩ ነው የምታስወርደው 7 ልጆች? ወር በ5 የመጨረሻው 5 ወር ሆኖት በቃ የባህታ ማርያም ዕለት ከእናቷ ጋር ተጣልታ ጸልያ ተኛች ሶፋ ላይ። እኛ ደግሞ ሆዷን ብለን በቃ ሆዷን አልነው ለዋ ላይ መተን በቃ 7 ልጆች። አዎ በላን አልጠገብንም እንጂ ምን ፈለክ አሁን? በላን በቃ አልጠገብንም። አጠግቡም? እኛው ለምን ደግሞ አጠግቡት? በቃ አንጠግብም። እኛ አንጠግብም። በእናትህ የዓለም ሕዝብ ሁላ ብንበላው አንጠግብም። በእናትህ ተወኝ፣ አንጠግብም። የዓለምን ሕዝብ? አዎ ሰው አይጾም፣ ሰው አይጸልይ። የውሸት እኮ ነው። የውሸት ነው። 7 ዓመት እንግዲህ በየዓመቱ ነው ልጆቹን የምትለው የምታጠቃው ነበር? በየ2 ዓመቱም በተገኘው ሰዓት ብቻ ባረገዘ ሰዓት አይንሽ ይጥፋ ብለን ቶሎ ብለን ሆዷ ላይ እንረግጣታለን። ዱብ ይላል በቃ። ደግሞ እንዴት አድርጋችሁ ነው የምትረግጡት? እርግጥ ነው ሆዷ ላይ ተኝታ እርግጥ እናረጋታለን። ይዘን ጎኗን እንላታለን። የሆነ ብቻ በውስጧም በላይዋም በታቿም ስንል ውርድ ይላል። በላይም በውስጥም ትላታል። አዎ ማህፀን ላይ ተቀመጥን እንደዛ አረግን። ስንት ናቸው ከ7ቱ ወንድና ሴት? ብዙዎቹ ወንዶች ናቸው። ብዙዎቹ ወንዶች ናቸው። ግን አያሳዝናችሁም? ምን ያሳዝነናል? ትቀልዳለህ እንዴ? አሁን እኮ የ3 ዓመቱ ልጅ አባታችሁ ነው ይጨርሷል እኮ ታውቃለህ። ትንሿም ተነስታለች። ሁሉም ጸላይ ናቸው ቤት ውስጥ። እንደዚህ የሚያስወርዱ መንፈሶች በአብዛኛው የዛር እና የመተት ክፍሎች በህይወት ውስጥ ረዘም ላለ ጊዜ ሲቀመጡ የሚፈጽሙት ተግባር ነው። በተለይም ይሄ ቡዳው ዛር ከፍተኛ የሆነ ጥፋትን የማድረስ ችሎታ አለው። ቡዳ ዛር ነህ አንተ? አዎ ቡዳ ዛር። ጠቋር ቡዳ ዛር? ቡዳ ዛር ነኝ። አዎ ቡዳ ዛር። ምቀኛ ነህ ደግሞ? አዎ በጣም ምቀኛ ነኝ። በጣም እሺ። እናትየዋን ተመቀኘ። ልጅቱን ለምን ትመቀኛለህ? እናትየዋ እኮ ራሷ ናት መጀመሪያ ስጠራኝ፣ ስጠይቀኝ፣ ስታመልክብኝ፣ ስታፈላልኝ፣ ስታርድልኝ ቆይታ ከዛ በኋላ ደግሞ ተለወጠች። ማርያም ትላለች። እቺ ትበላ። ታዲያ እንደው ምች ነች መወደድ ያለባት ማርያም የምትለው? አይ እኛ እሷን አንፈልጋትማ እሷን። እና እናትየዋ ምን ትላለች? እናትየዋ አይ እናቴ የአባቴ አምላክ ጠቋር አዳልሞቴ ገለመሌ ነው የምትለው እሷ። ልጄ ቡና አፍልታ እንደዛ ነው፣ ነጠላውን ለብሳ እንደዛ ነው። አዳልሞቴ ወሰንጋላ ጠቋሪ። አዎ 30 ጠራርቻ። ስንት ዓመት ተመለካችሁ? ቆየን። ከዛ ግን ምን ዋጋ አለው? ከዛ ግን በቃ ባሏን መጀመሪያ ትልቁ ልጇን ነው እንጂ ትልቋን ልጇን በላን። ከዛ ባሏን ከተልን። ከዛ ደግሞ የሚቀጥለውን ደግሞ አሳነቅን። ከዛ ደግሞ እያለን በቃ ቤት ውስጥ ትርምስምስ ነው። ሰላም የለም፣ ፍቅር የለም። በቃ እንደዛ ነው እያለን እንደዛ። አጥንቱ ስለተቀበረላችሁ ነው ሰው የምትቀብሩት? አዎ ታዲያ እዛው ቦታ ላይ ነው የሚገርም ደስ የሚለው የቀበር ነው ልጁን የሰቀል ነው። ዘት አጥንት ቦታ ያለችበት ራበን ያልንበት ቦታ ላይ
ልጁን ሰቀልነው ፊት ለፊት ነው የሰቀልነው። እዛው አጥንቱ የተቀበረበት አጥንቷ ላይ። አዎ እንደዛ ነው የሰቀልነው። ልክ አጥንቱ የተቀበረበት ቦታ ነው። አዎ እዛች ላይ ሰቀልነው። በቃ እሱን ስንሰቅለው፣ አንደኛውን ግን ከውጪ ነው። እንዴት አድርጋችሁ ቤት ውስጥ እንዴት ተሰቀለ እንዴ? ምን ጥያቄ ያለው? ቤት ውስጥ በቃ ልጅ ነበረች፣ ትንሽ ያቻልኩ ልጅ ነበረች፣ ውጪ ብላ ትምህርት ቤት ነበረች። ማንም ሰው ቤት ውስጥ የለም። ከዛ ገመድ አዘጋጀ። ምን አለ ልጁ በቃ ታነቀ። በቃ አጥንቷ ላይ የተቀበረችው አጥንት ላይ። አዎ ህልም ግን አሳይተነው ህልም ነግሯት ነበረ። ህልም አሳይተነው ህልም ነግረነው ነበር። ምን አይነት ህልም ነበር? ህልሙ በግ ምናምን ማለት ያው በግ እንደተቸገረን ምናምን አድርገን ለልጁ አሳይተነው እና ከሞተ ሰው ጋር አገናኝተን አሳየነው። ያንን በቃ እሱ ሲነግራት እሷም ገንዘብ አሻሽቼ አስቀምጣለሁ እባክህ ምናምን አለች። እሷ ወጣ እንዳለች እሱ ታነቀ። ህልም አሳየኸው ራስህ? አዎ አምጡ ነው በጉን አምጡ ነው። በጉን አምጡት ቡሃ በግ ምናምን አምጡ ስንል ቡሃ በግ አምጡ ብለን ነበረ። ደስ አደረገን። ቡሃ በግ አልመጣ ሲል እሱን አረዳችሁት? ግን ምጥጥ አድርገን ጠበቅናቸው። ስንት ሰዓት ሰቀላችሁት? አንድ ሰዓት አካባቢ ድረስ። አንድ ሰዓት አካባቢ ነፍሱ እያለ ሰው ገባ። ሰው ቢገባም ያ ሰው ፈራ። እንዴት አድርጎ ያድነው? በቃ እንደዛ እንደሰንጠለጠለ ቀረ፣ ሞተ። በቃ ታዲያ ደስ አላችሁ? ገና እንኳን እሱን ሌላ ምን ጨርሳለን ነበር ሀሳባችን እንደምንወጋለን። እና ደስ አላችሁ ነው ጥያቄ? በጣም ነው ደስ የሚለን። ምን ትጠይቀናለህ? በጣም ደስ ይለናል። እንዴ ይሄንንም እንዳትሳሳት። ምን ነካ? ደስ ይለናል። እኛ መቼ ከፍቶን ያውቃል? እንደዚህ አይነት ነገር ላይ ከፍቷችሁ አያውቅም? አይከፋንም። እንዲከፋንም አንፈልግም። ለምን ልጁ ሲሰቀል ምን እንዴት ሆዳ አስብሳችሁት ነው? ምን ችግሩ ምንድን ነው? አስራብ ነው፣ አስጠማ ነው። ልጁን በቃ ቢበላ ምንም ነገር አይጠቅመውም። ከታመመ በኋላ መጨረሻ ላይ በቃ እኔ እየራበኝ ለምን እኖራለሁ ብሎ በቃ ገመድ አዘጋጅቶ ታነቀ። እንዴት ነው የምታስርቡት? እንጀራ የለም ሞልቷል። ምንም የመሶብ እንጀራ አይበቃውም። ልጁ ተራበ፣ በጣም ይራባል። በቃ ስንገባ በሱ ገባን። ተራበ፣ በጣም ይርበዋል፣ ይጠማዋል። ምን ያህል ታስበሉት ነበረ? ኧረ የተገኘውን ከመሶብ በላይም ቢገኝ ይበላል። ማለት ስንት እንጀራ ማለት ነው? ኧረ በጣም ብዙ ነው። ነገርኩ እኮ መሶብ ቢኖር መሶብ ይበላል። በጣም ብዙ በቃ አፉንም አይደክመውም። በጣም ይበላ ነበረ። እናንተ ናችሁ የምትበሉት? አዎ። እና እየበላ ነው የሚርበው? እየበላ ይርበዋል። በሱ ስበብ አድርገን ስቅል አድርገን ጠበቅ ነው። ስቅል አድርጋችሁ እስካል ጠበቃችሁ? አዎ። እሷ ጋር ስንት ልጅ አስወረዳችሁ? 7። እዛ እናትየዋ ስንት ልጅ ገደላችሁ? 3። የቆሙት አሁን ስንት ናቸው? 7 የቆሙት። አዎ ግን የቆሙ አይደሉም። የቆሙ ግን አይደሉም። ኧረ በስመ አብ ተወኝ። ምን ያሉ ናቸው? አይቶ ቢሰሩም ማለት ገንዘቡ አይባረክም፣ ኑሮ አይባረክም፣ ምንም ትዳሩ አይባረክም፣ ምንም በቃ ዝም ብሎ የሚኖር ሰው ታውቃለህ። ዝም ብሎ ልሙት የሚል ሰው ሞቼ ባርፎ ይሻላል የሚል ሰው ነው በቃ ቤት ውስጥ ያለው። ማንም የደላው ሰው የለም። ሞቼ ባርፍ የሚል ያለ? አዎ ሁሉም በሞት ይሻላል ነው የሚለው። ሽቧጥ ነው ከሰውነት ውስጥ ጠቋርም ሁሉ። ስንት ናችሁ ጠቅላላ? ስንት ናችሁ? 500 ነን። 500 ነን። ጠቋር አዳልሞቴ ወሰንጋላ ጠቅላላዎቹ። መተቱ የት ነው የገባው? መተት በቤተሰብ ነው፣ በእነሱ ቤተሰብ ነው የመጣነው። እሷ ላይ በእናቷ በኩል ነው የገባው። ልጅ ላይ ታዲያ ምን አገባህ አንተ? ሁሉንም ማተራምስ ነው ስራችን። ሽቧጥ ነው ከሰውነት ውስጥ። የደፍተራ ነው የጠንቋይ መተት ነው? የጠንቋይ ነው። የጠንቋይ ነው። በስንት ብር ነው የገባው? በ52 ብር። በ52 ብር? አዎ። 2 ብሯ ምንድን ነች? አላቅም። መቁሸሽ ነው መሰለኝ። መቁሸሽ ቲፕ ነው መሰለኝ። አላቅም። ቲፕ ነው 2 ብር። አዎ። የእናንተ ቲፕ? አላቅም። 2 ብር ጨምራ ሰጠች። በ52 ብር። እሺ። አያቱ ማለት ነው ዳዊት እያስደገምኩት ማለት ነው። ልክ አረ ቡና ፍላፍሉ ነው። ልክ ቡና ሲቆላ ማለት ልክ ሰዓቱ ላይ ልክ ሲጠቆር ዘገን ያደርግና ቃም በዚህ ዳዊቱን በዚህ ቃም ዲነ ዳዊት በዚህ ያው በዚህ ቡና ከሰዓቱ ላይ ማቃጠል ምንም የለም። ዘገን አድርጎ ቃም በቃ ቀንዲነስ በብዛት ቡና ከተቆላ በኋላ በመንከሽከሻ ይባላል። በብዛት ይሄ በቃ የዚህ የመናፍስቱን አካሄድ ልክ እንደ አንድ ራሱን የቻለ ግብዣ ነው የተደረገለት እና ብዙዎቹ ከተፈላ በኋላ ሲዞር በዛ እንዲህ ይባላል። ግባልኝ ነው በጣም ያው ሽታው ደስ ይላል በሚል ነገር ነው።
ግን በውስጡ በኩል የሚረካው ኃይል ይሄ የተደበቀው ጠላት ምስጢራዊው ጠላት ነው እና ዳዊት ይወዳል የሚባለውም ለዚህ ነው። ይሄ ጠቋር የሚባለው ዳዊት በመድገም የመጀመሪያ ነው። በደንብ ይችላል። ደጋሚ መንፈስ ነው። እናቶችንም በመያዝ ደረጃ እንዲህ በቃ አብሮ እየደገመ የመቀመጥ ጠባያት። እግዚአብሔርን አያመልክም ግን ይደክማል። የአምልኮት ስግደት የለም፣ የአምልኮት ጸሎት የለም። መድገም ብቻ ነው። መድገምን ይወዳል። ይሄ የበለጠ መንፈሳዊ ስፍራን እንዲለማመድ የሚጋብዝ መንፈስ ነው። ውስጥ ያለው ነው ያቃጠለኝ። 1 ዓመት ብሎ አንገበገበኝ። እዚህ ውስጥ ያለው ምንድነው? እዚህ ውስጥ ያለው ምን ቅዱስ ቁርባን ወሰደብህ? 1 ዓመት ሙሉ 1 ዓመት ሙሉ 1 ዓመት ሙሉ በሳምንት 2 ያደርግና ውጥት በሳምንት 2 ይቆርብባል እና ያሰቃየ ሰቃየ። እኔማ ገዳም ቁጭ ብሎ አውቆ በጸበል እንደለቀው አውቄ ራ ያሳየዋለሁ። እሱ ግን የሆነ ገዳም ከሄደ 7 ቀን ከጸለየ ወደ ቤቱ ነው በቃ። እኔ ደግሞ እዛው እንዲመዋዘዝ ነው። ከሌላው ጋር ተሰበስባለህ ሌላውን ተሰበስብና ከዛ ራእይ የምታሳየው እንዴት እያደረክ ነው? ራእይ የማሳየው የሆነ ቀን እንደዚህ ለምለም ቦታ አሳየውና የሆነ የዛችን መንገድ ምልክት አደርገዋለሁ። ከዛም በኋላ በቃ ሰዎች ሲፈወሱ አውቄ ያሳየዋለሁ። በቃ የኔ ድል እዛ ነው ብሎ ሲል ከዛም በኋላ ያንተ ትምህርት አለ። የሰው ልጅ ዳቢሎስም ቢኖር 3ቱን ነገር ማጣት የለበትም። ኢኮኖሚ መቃወስ የለበትም፣ ጊዜ መባከን የለበትም። እሱ ከውስጥ እያለ እየሰገድን እየጸለይን ድል መንሳት እንችላለን። እሱ በእኛ ኃይል የለውም በሚል ያቺ ቃል እኔ ቀሷ ታሸንፈኛለች። 3ቱ ነገር ምንድነው? የልቦና ህሊና፣ አእምሮ። እነዚህ በጣም ያሸንፉኛል። እነዚህ ቅንነት፣ በጎነት እነዚህ ያሸንፉኛል። እነዚህ ያስቸግሩሃል። ባታረግም ቀን ማሰብን ያሸንፈኛል። ባታረግም ቀን ማሰብን በጣም ያናድደኛል። ቀን ማሰብ አትፈልግም? አዎ። ስንት ዓመት አድፍጠህ ነው አንተ የተያዝከው? እኔ በቃ ወርቁ ሰፈር ማርያም ያስገኝ። ከዛም በኋላ ልጁን በቤተሰብ አባለሁት። አንተ ትናንት ተፈጥረህ አንተ ወርቃት እያሉት በቃ ባዶ አደረጉት። ተስፋ እንዲቆርጥ ግን ተስፋ አልቆረጠም። በቃ እንዴ በቃ 50 ሰው ክፍት ታርጊያለሁ እኔ በዚህ ውርጋቱን ዛሬ ትወርድ 50 ሰው ጭድ በቃ ማንም በሰላም ህይወት የለም። በቃ በአደጋ በስቃይ በቃ እንዳለ በዛ በእናቱ በዛር ስቅይት ታረቁት። እሱ ሲላቀው እፎይ ተገላገልኩ ሲለም እኔ ደግሞ የአባቱ የአያት የዘር እርግማን በቃ እንደዚህ ባሪያ ሲያንገላቷን ነበር። በቃ እኔም ደግሞ እነሱን እንደዚህ የእርግማኑ መንፈስ የትኛው ነው? ዛሩ ነኛ። ዛሩ የጠቋሩ ወይስ? አይ ጠቋሩ በቃ ማለት እርግማን ማለት ምን ማለት ነው? እርግማን ማለት በቃ የዘራህን ታጭዳታለህ። እና እኔ በእኔ ተወልዶ እሱ ቅድስና አይቻልም። የለም እንዲህ ነገር የለም አለ እኮ ይኸው አሁንማ በአንተ የተወለደውን ሁሉ ነው በቃ እንደው ማጨድ ያለብን። በቃ እያንዳንዱ አያቱን እኮ በምን እንዳደረኩት ታውቃለህ? በቃ ክህነቱን ለማፍረስ ሌላ ሚስት ማጋበት፣ ያገባል፣ ይፈታል፣ ያገባል፣ ይጣላል፣ ያገባል። በቃ ለምንድን ነው እንዲህ የምታደርጋቸው? በቃ በዝሙት ነው። በቃ ዝሙት በውስጥ አንድ የሚሰራው ሌላው ኃጢአት በውጭ ነው። ዝሙት ግን ራስን ቤተ መቅደስን ማርከስ ነው። ስለዚህ እንደዚህ ነው። በቃ የዛኔ አይመለስም። የዛኔ ክፋትን መዝራት በልቦና ውስጥ አመንዝራነት፣ እነዚህ ይመቹኛል። እነዚህ ይመቹኛል። ለምን በቃ ትውልድ የዛኔ ይጠፋታል። ታዲያ እንደዚህ የአዳሜ ታዲያ በራሱ ትውልድ በራሱ መሰለ እንደዚህ የሚሰቃየው በላይ በዘራው ዘሪው ነው እና በዘሪው ነው ዘሪው። ታዲያ ይሄ ትውልድ ምን ያውቃል? አሁን እነዚህ ይሄ ምን ያውቃል ሲታስበው? ታዲያ ባለኛው በዘሪው የዘራውን በቃ ያጭዳል። በቃ የልጁን ስጋ ቁጭ ብሎ ያለሱ አባትየው እኔ እኮ ለዚህ ያለ የሚያሳደግኩት ይላል። የለም ታዲያ የዘራው ምንድነው? የዘራውን ያጭዳታል። የዘራ ማሳጨድ በቃ ታዲያ የሌሎቹን ታዲያ አሁን ለምሳሌ የሱ አያቱ አባቱን ያጭዳል። አባቱ ደግሞ ወደ ቅድስና ካልፈለገ ደግሞ ልጁም ደግሞ የአባቱን እያለ ይከተላል። በቃ እንደዛ ዝም ብለህ እየተሸጋገርህ ማጨድ ነው። ታዲያ አንተ እዚህ ጋር ቆመህ እኮ ሁሌ የምታስተምረው እኮ ሰው ዝም ብለህ ፈውሳን ነው የሚያየት። ፈውሰውን ብቻ ድንቅ ነገር ብቻ እንጂ ትምህርት አንተ እንደዚህ በልቦና እንዲለወጥ ስትታገል የልብን መሻት ማን ይረዳልሃል? ሁሉም
እንደ ጌታ አይቶ ልፋትማ ቢሆን እኮ አንተ ከዚህ በቃ ሁሉ ሰው እኮ ተለውጥ አንተ ሌላ አሁን ኬንያ ሌላ እንደዚህ አፍሪካኖች እንደዚህ ኢትዮጵያን የከበቡ ሀገሮችን ነበር ማገልገል ያለው 12 ዓመት ቀልድ ነው። 1 ዓመት አይደል እንደ ኢሚናት የሚከተሉት እያንዳንዱ ታዲያ ይሄን ታውቃለህ? ያውቃለሁ። መልተንበርክ ስንት ዓመት ነው ካስከው? እኔ 22 ዓመት። እድሜው ስንት ነው? 27። በስንት ዓመቱ ነው የገባበት? በ5 ዓመቱ በቃ በቤተ ክርስቲያን ይኬዳል። በቃ እንደዚህ ስልም ውጥት ነው። ለምን ቃጠሎ አይቻልም። በቃ ማስመሰል ማለት ተዘጋጅ። ቋጥና አፍለ ሁሉም ተዘጋጅ። በል አንተ አፍለ ምንድን ነው አንተ ነው ሰይጣን አንተስ? በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። በቅዱስ ዑራኤል ስም ሲኦል ታስረናል። ቶሎ ሰባት ጮህ ነው ቶሎ እዚህ ወነስ በል ጠቋር ስታነብ እንዴት ነው? በጣም ያንቀጠቅጠኛል እና እዛ ላይ ያሉት ባህሪዎች ደግሞ የራሴ ናቸው። አውሶ እልህኝነት፣ ግንፈልተኝነት እንደገና ደግሞ ሰው ከሰው ጋር ተጣልቼ ደም ካላየው እኔ ውስጤ አይመለስም እና እልህኛ ነኝ በባህሪ ማለት ነው። በባህሪ እልህኛ ነኝና እና እንደዛ ነበርና በየቀኑ በቃ በሳምንት አንዴ እሱን ካገኘው በቃ ትንሽ ውስጥ ይረጋጋል። በቃ ደግሞ ጸሎት አደርጋለሁ በብዙ ጊዜ ማለት ነው። ያው ብዙ ጊዜ ታገልኩኝ ግን እናቴን አሳጣኝ። እናት ሞተች? አትመጣም ነበር ፕሮግራም? እስጢፋኖስ እያመጥቼ ነበር ጨልጣይ ተብላ ማለት ነው። ከዛ እሱን እሺ ካለች በኋላ ከዛን እየነገርኳት እምቢ አለች። አው እሱ የሚሉትም ልክ ከነፍስ ሊለይ ሲል ልቦናችሁን ይመለሳና ልክ እሷ ኮሪያ ሆስፒታል እያለች ልቧን መለሳትና ወይኔ እስከዛሬ ለካ ዳቢሎስ ነው እንደማመልኩ ብላ በቃ ሞተች። ያው በጊዜ አይገባቸውማ ችግሩ እኮ እሷ በጣም ብዙ ለፍቼላት ነበር ማለት ያው ያቅሜን ያልመት ነው። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ